በአዳማ ከተማ የሰው ሕይወት ያጠፋው ግለሰብ በእስራት መቀጣቱን ፖሊስ አስታወቀ። ባጃጅ አሽከርካሪውን በአሰቃቂ ሁኔታ የገደለው ተከሳሽ በጽኑ እስራት መቀጣቱን ፖሊስ አስታወቀ። ተቀጥራ ከምትሰራበት መኖሪያ ቤት ከ1 ሚሊዮን ብር በላይ የሚገመቱ ንብረቶችን የሰረቀችው ግለሰብ በ5 ዓመት ከ10 ወር ጽኑ እስራት ተቀጣች። በአዳማ ከተማ ልዩ ቦታው ሚጊራ ወረዳ ተብሎ በሚጠራው አካባቢ የሰው ሕይወት ያጠፋው ግለሰብ በእስራት መቀጣቱን ፖሊስ አስታወቀ። መስከረም ጉታ ተጨማሪውን እንደሚከተለው አቀናብራለች። ሀያት ከድር እድሜዋ በ20ዎቹ መጀመሪያ የምትገኝ እጅግ ውብና ማንንም የሚማርክ ደምግባት ያላት ወጣት ሴት ናት። ትውልድና እድገቷም አርሲ ዞን በቆጂ ወረዳ ካሉ ገጠራማ ቀበሌ ነው። ስራ ሰርታ ቤተሰቦቿን ለመርዳት ትምህርቷን አቋርጣ ወደ ሰማችው አዳማ ከተማ መምጣቷን የአዳማ ከተማ አስተዳደር ፖሊስ ዋና መምሪያ የኮሙኒኬሽን ጽህፈት ቤት ኃላፊ ዋና ኢንስፔክተር ታምራት ጌታውን ይናገራሉ። እንደ ዋና ኢንስፔክተር ገለጻ ታዲያ አያት እንዳሰበችው በአዳማ ከተማ ውስጥ ስራ የማግኘትና የመቀጠር እድሏ እንዳሰበችው ፍጹም ቀላል አልሆነላትም ብለዋል። ከአካባቢዋ ሸሽታ የወጣችበት ጉዳይ እዚህ ድረስ ተከትሏት መጥቶ ቅድሚያ ጾታዊ ጥያቄ መሆኑ ኑሯን እጅግ እንዳከበደባትም ተናግረዋል። ይገጥማት የነበሩ መሰናክሎችን በጽናት ተቋቁማ በአዳማ ከተማ ሚጊራ ወረዳ በአንድ ካፌ ውስጥ እድል ቀንቷት ምግብና መኖሪያዋ እዛው ሆኖ በጀበና ቡና ንግድ በወር 3000 ብር እየተከፈላት ለመስራት ተስማምታ ትቀጠራለች። አያት የቤት ክራይና የምግብ ወጪ ባይኖርባትም ለተለያዩ ወጪዎች ከምታገኘው ቀመም የወር ደሞዟን ደግሞ ለቤተሰቦቿ በመላክ ከቤተሰቦቿ ጋር የምትገናኝበት የእጅ ስልክ እንኳን ለመግዛት እንዳልቻለች ተነግሯል። እንደምንም ብላ ከአንድ የቡና ጀበና ደንበኛዋ ላይ አሮጌ ስልክ ገዝታ ከወላጆቿ ጋር በየጊዜው የመገናኘቱን እድል አግኝታ እንደነበረም ዋና ኢንስፔክተር ታምራት ጌታውን ጨምረው ገልጸዋል። በሂደት አሮጌው ስልክ አንድ ቀን ተበላሽቶ ለዚያም የተነሳ ለሳምንታት ቤተሰቦቿን ሳታገኝ ትቀራለች። ነገር ግን ጠጋብላ ችግሯን እዚያው የካፌው ባለቤት ሚስት ዘመድ ለሆነው ሙክታር ሀጂ ቱሬ ለተባለ ሰው ታዋየዋለች። እሱ ማታ በሱ ስልክ ለቤተሰቦቿ እንድትደውልና ናፍቆቷን እንድትወጣ ይፈቅድላታል። እንደ ቅርብ ሰው ያማከረችው ሙክታር በፍቅር ይፈልጋት ስለነበረም እንደ መልካም አጋጣሚ ይጠቀማል። የአያት የስልክ ልደውል ጥያቄ ለሙክታር አያትን ይበልጥ የመቅረብና የማግኘት አጋጣሚ እንደከፈተለትም ጭምር ዋና ኢንስፔክተር ታምራት ጌታውን ይገልጻሉ። ከዕለታት አንድ ቀን ጥር ወር 2018 ዓ.ም ምሽት 3 ሰዓት ገደማ እንደተለመደው አያት የሙክታር ሀጂ ቱሬ ስልክ ተቀብላ ወደ ቤተሰቦቿ ደውላ እንዳበቃች ያልጠበቀችው ነገር ይገጥማታል። ሙክታር በጉልበት በለበሰችው የሻርፕ ጨርቅ አንገቷን በማፈን መሬት ለመሬት በመጎተት አስገድዶ ይደፍራታል። በኃይል መደፈር፣ በሻርፕ መታፈንና መሬት ለመሬት መጎተት ተከትሎ በተፈጠረ መንገላታት ያቺ ደመግቡ መልካም ልጅ ህይወቷ ያልፋል። ሙክታር ድርጊቱን እንደፈጸመ ህይወቷ ማለፉን አላወቀም ነበርና ጠዋት ላይ ትነቃለች ብሎ ቢጠብቅም ሳትነቃ ትቀራለች። ያቺ ታታሪ ልጅ ጠዋት ተነስታ የካፌ ቤቱን አጸዳርታ የምታደርገው አያት ያን ዕለት ጠዋት ባለመኖሯ ግራ ተጋብተው ጥበቃው የሙክታርን ቤት አንኳኩተው አልከፍት ሲላቸው ከፊት ለፊት መዘጋቱን በማየታቸው ወዲያው በሩን በቁልፍ ከፍተው ሲገቡ ሙክታር ሀጂ ቱሬ ያቺ የ20ዎቹ ወጣት አጠገብ በሐዘኔታ ተቀምጦ ያገኙታል። ከዚያም የተፈጠረውን ሰምተው ወዲያው ለፖሊስ አመልክተው ሙክታር ሀጂ ቱሬ በቁጥጥር ስር ይውላል። በስፍራው ተገኝቶ የአያትን አስክሬን በማንሳት ወደ ዳግማዊ ምኒልክ ስፔሻላይዝድ ሆስፒታል ለምርመራ ይልክና ተከሳሽ ሙክታር ሀጂ ቱሬ ላይ ምርመራ ይጀምራል። ብዙ ሰው በመልኳ ስለሚወዳት እኔም ወደድኳት፣ ቀርቤ ሁሉ ነገሯን አወቅኩ፣ ልጅነቷ የበለጠ ሳበኝ፣ ለቤተሰቦቿ ስትልም እየከፈለች ያለው መስዋዕትም ይበልጥ እንደወዳት አደረገኝ ያለው ወንጀለኛ ቤተሰቦቿን ለማግኘት የኔን ስልክ መጠቀሟ ደግሞ አጋጣሚው አመቻቸልኝ። ነገር ግን በኃይልና በጉልበት የፈጸምኩት ነገር ሁሉን አሳጣኝ ብሏል። ፖሊስም የምርመራ መዝገቡን በሕክምና ማስረጃ በማጠናከር ለአዳማ ከተማ አቃቤ ሕግ የላከ መሆኑን ዋና ኢንስፔክተሩ ጨምረው ገልጸዋል። የአዳማ ከተማ አቃቤ ሕግም በከባድ የሰው መግደል ወንጀል ክስ የመሰረተ ሲሆን ክሱን የተመለከተው የአዳማ ከተማ አስተዳደር ከፍተኛ ፍርድ ቤትም ሐምሌ 1 ቀን በዋለው ችሎት ተከሳሽ ሙክታር ሀጂ ቱሬ በ13 ዓመት እስራት እንዲቀጣ የተወሰነ መሆኑን ዋና ኢንስፔክተር ታምራት ጌታሁን ጨምረው ተናግረዋል።
በወልቂጤ ከተማ ባጃጅ አሽከርካሪውን በአሰቃቂ ሁኔታ የገደለው ተከሳሽ በጽኑ እስራት መቀጣቱን ፖሊስ አስታወቀ። ለዝርዝሩ ጸጋነሽ ገብረ ማርያም። መሐመድ አወል ከሁለት ግብረ አበሮቹ ገብረ መድህን ካሳሁንና ሀብታሙ ግርማ ጋር በጋራ በመሆን የማይገባቸውን ጥቅም ለማግኘት ያስባሉ። በሐሳብ ብቻም አልቀረም። ለሴራቸው እቅድ ማውጣት ይጀምራሉ። እቅዳቸውም የቅርብ ጓደኛው የሆነውን መገርሳ ተስፋሁንን የኮንትራት ስራ አለ በማለት ወጥመድ ማስገባት ነበር። ለዚህም መገርሳ ተስፋሁን ጓደኛውን አምኖ በስራው ይስማማል። ጓደኝነቱን ትቶ ጥቅም የበለጠበት መሐመድ አወል ጓደኛውን ወደ ገጠር በመውሰድ ጥቃት እንዳደረሱበት የታክቲክ ምርመራ ዲቪዥን ኃላፊ ኮማንደር አይደፈር መርሻ ተናግረዋል። ድርጊቱ የተፈጸመው ሐምሌ 23 ቀን 2017 ዓ.ም ሲሆን በዕለቱ ከወልቂጤ ከተማ ወደ አበሽጌ ወረዳ ቢዶ ፊቴ ጀጁ ቀበሌ ልዩ ስሙ አውላላ ተብሎ ወደሚጠራው ቦታ እንዲሄድ ያደርጋል። ከዚያም ከግብረ አበሮቹ ጋር በመሆን ሟችን ከባጃጁ አውርደው እጆቹን በመያዝና አንገቱን በጨርቅ በማነቅ ህይወቱን እንዲያልፍ ያደርጋሉ። በዚህም አላበቃም። ይህ በጓደኛው ላይ የተፈጸመው ጭካኔ የሟች አስክሬን ገደል ውስጥ በመወርወር 570 ሺህ ብር የሚያወጣውን ባጃጅ ይዘው ከስፍራው መሰወራቸው ኮማንደር አይደፈር መርሻ ጨምረው ገልጸዋል። በስፍራው ወንጀል ስለመፈጸሙ ለፖሊስ መረጃ ይደርሳል። ፖሊስም በስፍራው በመድረስ መዝገቡን በሰውና በሰነድ ማስረጃ ያጠናክራል። የምርመራ መዝገቡን አጠናቆ ለአቃቢ ህግ ይልካል። የበለት መዝገብ የተመለከተው አቃቢ ህግ ክስ ይመሰርትባቸዋል። የአስክሬን ምርመራው ውጤቱም ሟች በጭንቅላቱ ላይ በደረሰ ከባድ ስብራትና በአንገቱ ላይ በታነቀበት ጨርቅ አማካኝነት ህይወቱ ማለፉን ያረጋግጣል። ጥፋተኝነቱን ያረጋገጠው ፍርድ ቤትም መጋቢት 28 ቀን 2018 ዓ.ም በዋለው ችሎት መሐመድ አወል የተባለውን ዋና ወንጀል ፈጻሚው በእድሜ ልክ ጽኑ እስራት እንዲቀጣ ውሳኔ መተላለፉን ኮማንደር አይደፈር መርሻ ገልጸው ሁለት ግብረ አበሮቹ ላይ ፖሊስ ጥብቅ ቁጥጥር እያደረገ እንደሚገኝ ተናግረዋል። እንደ መርማሪ ፖሊሱ ገለጻም ይህ የፍርድ ውሳኔ በህብረተሰቡ ዘንድ መተማመንን የሚፈጥርና ወንጀል በየትኛውም ቦታ በማንኛውም ሰው ቢፈጸም ከፖሊስ ተደብቆ እንደማይቀር ያረጋገጠ ነው በማለት በጓደኝነት ስም የሚፈጸሙ መሰል አሰቃቂ ወንጀሎችን ለመከላከል ጥንቃቄ ሊደረግ እንደሚገባም አሳስበዋል። ተቀጥራ ከምትሰራበት መኖሪያ ቤት ከ1 ሚሊዮን ብር በላይ የሚገመቱ ንብረቶችን የሰረቀችው ግለሰብ በ5 ዓመት ከ10 ወር ጽኑ እስራት ተቀጣች። ዘገባው የዋና ሳጅን አዳነ ደስታ ነው። ዝርዝር አለው። ተከሳሽ አለም ሲሳይ የስርቆት ወንጀሉን የፈጸመችው በለሚኩራ ክፍለ ከተማ ወረዳ 9 አትሌቶች መንደር ነው። የጎሮ አካባቢ ፖሊስ መምሪያ የወንጀል ምርማሪ ዋና ሳጅን ድንቋ ያሌው የግል ተበዳይ በሌሉበት ምቹ ሁኔታ በመጠቀም የዋጋ ግምታቸው 1,423,192 ብር የሚወጡ የተለያዩ ንብረቶችን ሰርቃ ከአካባቢው መሰወሯን ፖሊስም የደረሰው መረጃ መነሻ በማድረግ ባደረገው ክትትል ተከሳሿን ከነሙሉ ኤግዚቢቱ ጋር በቁጥጥር ስር በማዋል የምርመራ መዝገቡንም ለክፍሉ አቃቢ ሕግ በማቅረብ ክስ እንዲመሰረትባት መደረጉን ገልጸዋል። በቤት ሰራተኝነት ከተቀጠረች በ9ኛው ቀን በኋላ ሰዎቹ አለመኖራቸውን ስታረጋግጥ ከቆየች በኋላ የእቃ ወደ ቤተሰብ ልልክ ነው በማለት በወቅቱ እቃዋን ለማሸሸት ስለፈለገች ብቻ ያንን ራይድ ከጠራች በኋላ ልብሷንን ወደ ላምበረት መናኸሪያ ካስቀመጠች በኋላ በዛ ሹፌር እንደገና ተመልሳ ወደ ስራዋ ከገባች በኋላ በሁለተኛው ቀን ነው ሰዎቹ ወደ ስራ መሄዳቸውን ካረጋገጠች በኋላ በቤት ውስጥ የነበረ የተለያዩ አልባሳት፣ የውጭ ሀገር ገንዘቦች ዶላርን ጨምሮ እንዲሁም ዳይመንድ፣ ቀለበት፣ ወርቆች፣ የተለያዩ ወርቆችን፣ አልባሳት እነዚህንን አጠቃላይ መጀመሪያ ላይ ልብሷን ሊያሸሽላት የወሰደችውን ሹፌር በድጋሚ በመጥራት የሰሌዳ ቁጥር ኮድ 3B95611 አዲስ አበባ የሆነ መኪና ይዛ በመምጣት እነዚህን ንብረቶች ጭና ከወሰደች በኋላ ወደ ድሬዳዋ ከሄደች በኋላ በድጋሚ ተመልሳ አዲስ አበባ ቦሌ አካባቢ ከአንድ ሆቴል ካረፈች በኋላ ነው። እኛም በነበረን ብዙ ጥረቶች ይህን ሹፌሩን ከያዝን በኋላ በሹፌሩ አማካኝነት ተከሳሿን ከነ ኤግዚቢቷ ይዘን ምርመራውን ስናጣራ ከቆየን በኋላ
ያጣራነውን የምርመራ መዝገብ ለአቃቢ ሕግ በመላክ አቃቢ ሕግም ክስ አስመስርቶ የተከሳሽን ጉዳይ ሲከታተል የቆየው በፌዴራል የመጀመሪያ ደረጃ ፍርድ ቤት ለሚኩራ ምድብ ወንጀል ችሎት ተከሳሽ አለም ሲሳይ በፈጸመችው የስርቆት ወንጀል ድርጊት በ5 ዓመት ከ10 ወር ጽኑ እስራት እንድትቀጣ ውሳኔ አስተላልፎባታል። ህብረተሰቡ ማንኛውንም አይነት ቅጥር ሲፈጽም ህጋዊነትን በተከተለ መልኩ መሆን እንዳለበት እና የትራንስፖርት አገልግሎት የሚሰጡ አካላትም ከወንጀል ፈጻሚዎች ጋር በጥቅም ተሳስረው የወንጀል ተጠያቂ ላለመሆን ጥንቃቄ ሊያደርጉ እንደሚገባም መርማሪው ዋና ሳጅን ድንቋ እያሉ በመልእክታቸው አሳስበዋል። ጠራጣሪ የሆኑ ነገሮች ተሰርቀዋል ተብሎ የሚገመቱ ነገሮች ሲኖር ለፖሊስ አስፈላጊውን ጥቆማ በማድረግ ወንጀልን በጋራ የመከላከል ልምዱ ቢኖር ማንኛውንም ቅጥር ሲፈጸም ህጋዊ የሆነ ውል ወይም ደግሞ ተያዥን አቀርበው በተያዣቸው አማካኝነት ቢቀጥሩ የተሻለ ይሆናል የሚል ሀሳብ ነው ያለኝ። የትራንስፖርት አገልግሎት የሚሰጡ መስለው ወንጀል የፈጸሙ ግለሰቦች ተይዘው ክስ ተመሰረተባቸው። ምክትል ሳጅን ፍሬወይኒ ገብረ ጻዲቅ ዝርዝር አላት። ተጠርጣሪዎቹ ወንጀልን የፈጸሙት በአራዳ ክፍለ ከተማ ወረዳ 2 ልዩ ቦታው ዮሐንስ ቤተክርስቲያን አካባቢ ነው። የአራዳ ክፍለ ከተማ ፖሊስ ዋና መምሪያ የአትክልት ተራ አካባቢ ፖሊስ መምሪያ የወንጀል መርማሪ ሳጅን ግዛቸው ንጉስ እንደገለጹት የግል ተበዳይ ከስራ ወደ ቤታቸው ለመሄድ ትራንስፖርት እየተጠባበቁ ያሉ ተጠርጣሪዎቹ የትራንስፖርት አገልግሎት የሚሰጡ መስለው የግል ተበዳይን አንቀው በመያዝ ስልካቸውን ቀምተው ለማምለጥ ሲሞክሩ በቁጥጥር ስር ውለው ክስ ተመስርቶባቸዋል። አንደኛና ሁለተኛ ተጠርጣሪዎች ኮድ 306 17 አዲስ አበባ የሆነ ተሽከርካሪ ይዘው እየመጡ ያለ የግል ተበዳይ ፈለቀ አበራ የተባለው ራይድ አገልግሎት እንዲሰጡ ያስቆመዋል። ከዛ ሁለት መሆናቸውን ሲያይ የግል ተበዳይ ፈርቶ ተውት በቃ ለፉ ሂዱ ይላቸዋል። ከዛ እንደዛ እያሉት እያለ ይሰድቡታል። ከዛ አንደኛ ተጠርጣሪ የነበረው ከመኪና ውስጥ መኪናውን አቁሞ ወርድና ሄዶ በቦክስ መተዋል። በቦክስ ሲመታው የላይኛው ጥርሱ አርቲፊሻል ነበረ፣ እሱ ይነቀላል። ከዛ ሁለተኛ ተጠርጣሪ ይመጣና ከአንደኛ ተጠርጣሪ ጋር በመሆን አንቀው መሬት ላይ ይጥሉታል። ከዛ በግራ ኪሱ አስቀምጠውት የነበረን ሳምሰንግ M14 እና አይፎን 17 የዋጋ ግምታቸው ሁለቱም 279 ሺህ ብር የሚያወጣ ሰርቀው ከኪሱ አውጥተው ይዘውበት እየሄዱ እያለ በመኪናውን አስነስተው እነሱ በፍጥነት እያሽከረከሩ ስለነበረ መኪናቸው ተበላሽቶ ሲቆም ንዋጋፉን ይሏቸዋል እዛ የነበሩ አባሎችን። ከዛ አባሎችም ወደ እነሱ ሄደው እንጃ ፈቃድ አምጣ ብለው በሚጠይቁበት ሰዓት አልያዝኩም ይላቸዋል። ከዛ የአይፎኑ በጣም እየጮህ ነበር የወሰዱበት አይፎን። ከዛ ስልኩን ለምን አታነሳው ምናምን ሲሉት አንደኛ ተጠርጣሪ የሁለተኛ ተጠርጣሪ ሚስት እየደወለች ነው ስለምትቆጣው እሱ ይሄድ እኔ ያለው እኔን ትይዙኛላችሁ ችግር የለም ምናምን ይሉታል። አትሄድም ፓተርንህን ክፈት የስልኩን ፓተርን ክፈት ሲሉት መክፈት ያቅተዋል። የግል ተበዳይም ከኋላ እየተከተለ መጥቶ እዛ ቦታው ላይ ሲደርስ እነሱን ያገኛቸዋል። ደብድቦኝ ስልኬን ወስደውብኝ ነበረ እና ስልኬን ወስደውብኛል አያይዙኝ ሲላቸው ፖሊሶቹ ከዚያ የተይዞ የነበረውን ሳምሰንግና አይፎን ስልክ ፓተርኑን ክፈት ብለው የግል ተበዳይን ሲሰጡት ሁለቱንም ስልክ ከፈተው የራሱ መሆኑን ሲያረጋግጡ ወደ ፖሊስ ጣቢያ ይዘው ተመጡ። ማንም ሰው ወንጀል ፈጽሞ ከህግ ሊያመልጥ እንደማይችል የተናገሩት ሳጅን ግዛቸው ህብረተሰቡ መሰል የወንጀል ድርጊት እንዳይፈጸምበት ተገቢውን ጥንቃቄ ማድረግ ይኖርበታል ሲሉ ገልጸዋል። የትራንስፖርት አገልግሎት የሚጠቀሙ ግለሰቦች በትክክል ስልክ ደውለው በትራንስፖርት ማግኘት ባለባቸው የሚመጣውንም ተሽከርካሪ የደውሉለትና ይገባል። ቴክስት በሚገባበት ሰዓት ያ ታርጋ ነው አይደለም የሚለውን ታርጋውን በመያዝ በደንብ አድርገው በስርዓት የሚመጣውን ተሽከርካሪ የራይድ አገልግሎት ወይም የታክሲ የትራንስፖርት አገልግሎት እንዲያገኙ ቢጠቀሙ እኔ እመክራለሁ።